በመድረኩ ላይ የመክፈቻ ንግግር ያደረጉት የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል የፍትህ ተቋማት ዋና ዓላማ በአገልግሎት ሰጪ አካላትና ተገልጋዮች መካከል የሚፈጠሩ አለመግባባቶችና በደሎችን ህጋዊ አካሄድን መሰረት በማድረግ ቀልጣፋ አገልግሎት መስጠት ነው ብለዋል። የፍትህ ዘርፍ ተቋማት ተገልጋዮች ለአገልግሎት በሚመጡበት ጊዜ በመካከላቸው የተፈጠረውን አለመግባባት በህግ በተቀመጠው ስርዓት ጊዜና ጉልበትን በቆጠበ መንገድ በአነስተኛ ወጪ በአጭር ጊዜ ውስጥ እንዲፈታ ይፈልጋሉ። በተጨማሪም ተገልጋዮች በዘርፉ ተቋማት የሚሰጠው አገልግሎት ከአድሎ፣ ከጉቦ፣ ከሙስና እንዲሁም ከሌሎች የስነ ምግባር ጉድለቶች የጸዳ ቅንነት ላይ የተመሰረተ ፍትህ የሚሰፍንበት ሁኔታ እንዲኖር ይሻሉ። ከዚህም አንጻር በክልሉ በተለያዩ አጋጣሚዎች በፈጠርናቸው የህዝብ መድረኮች የሚሰነዘሩ አስተያየቶች የሚያሳዩት በዘርፉ የአገልግሎት አሰጣጥ ስርዓት ከጥራትና ከቅልጥፍና በሚፈለገው ደረጃ ህዝቡ የረካበት እንዳልሆነ መገንዘብ ችለናል። በመሆኑም የፍትህ ዘርፍ ተቋማት ውስጥ የሚታዩ የተለያዩ ችግሮችን በመቅረፍ የህብረተሰቡን የፍትህ ፍላጎት ለማርካት በ3 ዓመቱ የፍትህ ትራንስፎርሜሽን እቅድ ውስጥ 10 አምዶችን በግልጽ በማስቀመጥ ተግባራትን እየከወነን እንገኛለን። ከሚዲያዎች ጋር መወያየት ያስፈለገበት ዋና ዓላማ ሚዲያዎች ለህብረተሰቡ የንቃተ ህግን ከማስረጽ አኳያ እንደ ድልድይ የሚያገለግሉ በመሆናቸው ሚናቸው የላቀ ስለሆነ ነው ብለዋል ወይዘሮ ቤተልሔም። መጀመሪያው የመሰረተ ማህበረሰብ ፍትህ ስርዓቱ ምን ይመስላል የሚለውን፣ በሁለተኝነት የህብረተሰቡን የንቃተ ህግ የማሳደግ ስራ፣ በሶስተኝነት ውጤታማ የሆነ የህብረተሰብ ተሳትፎ ማድረግን የሚመለከትና አራተኛው የአስተዳደር ፍትህ ስርዓታችንን በአዲስ እይታ ማየትን በሚመለከቱ ጉዳዮች ላይ ተግባራዊ ለማድረግ በተለመደው መልኩ የህዝብ መድረኮችን ወይንም ፊት ለፊት በምንሰጣቸው ስልጠናዎች ብቻ ማሳካት የማንችል በመሆኑ በርከት ያለውን የህብረተሰብ ክፍል ተደራሽ ለማድረግ ዘመናዊ አማራጭን መጠቀም አስፈላጊ ሆኖ ተገኝቷል ማለት ነው። በመሆኑም ለማህበረሰቡ ተደራሽ ከሆኑ ሚዲያዎች ጋር በቅንጅትና በትብብር መስራት ትልቅ ትኩረት ሊሰጠው የሚገባ ጉዳይ እንደሆነ እናምናለን። እስካሁን በሰራናቸውም ይሁን ቀጣይ በምንሰራቸው የፍትህ ዘርፍ ስራዎች ወደ ህብረተሰቡ እንዲደርሱ በማድረግ ፍትህንና የህግ የበላይነትን አስመልክቶ ለመላው የክልላችን ህዝብ ንቃተ ህግን ለመፍጠርና መረጃውን ተደራሽ ለማድረግ እንዲሁም ህግ አክባሪ መብቱን የሚያውቅና ግዴታውን የሚወጣ የነቃ ማህበረሰብ ለመፍጠር በክልሉ የሚሰሩ ሚዲያዎች ሚናቸው ከፍተኛ መሆኑን በመገንዘብ ኃላፊነታችሁን እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። ለመድረኩ ተሳታፊዎች በቢሮው ከፍተኛ የህግ ባለሙያዎች አማካይነት የአስተዳደር ስርዓት፣ ነጻ የህግ አገልግሎትና ባህላዊ የዳኝነት ስርዓት ላይ የጋራ ግንዛቤ ሊፈጥሩ የሚችሉ ሰነዶች ቀርበው ውይይትና ምክክር ተደርጓል። የሚዲያ ተቋማትና የኮሚኒኬሽን ኃላፊዎች እንደገለጹት ሚዲያ የህዝብ አገናኝና አጋር እንደመሆኑ ከተቋቋመበት ዓላማ አንጻር ለህብረተሰቡ ተገቢውን አገልግሎት በመስጠት ተቀናጅተው እየሰሩ መሆኑን ገልጸው አጠናክረው እንደሚቀጥሉ ተናግረዋል። በባህሪው ሚዲያው ያው ሚዛን ጠብቅ ነው። አንድ ቦታ ላይ የቆመ አይደለም። መሀል ላይ ሚዛን ጠብቆ ስለሚሰራ በእውቀት መሰራት አለበት። የመጠቅጠቅ ቲዮሪ ምንድነው? ደጋግሞ መንገር ማለት ነው። ግንዛቤ እስኪፈጠር ድረስ የባህሪ ለውጥ እስኪመጣ ድረስ ሰዎች እስኪለወጡ ድረስ ደጋግሞ የመንገር ቲዮሪ ነው፣ የመጠቅጠቅ ቲዮሪ ነውና ይሄን ሚዲያ ይጠቀማል። በፊትም ተቀናጅተን ስንሰራ ነበረ። ከዚህ በኋላ ደግሞ አርብቶ አደር ግንዛቤ እንዲያገኝ የማድረግ ስራ ከእኛ የሚጠበቅ ይሆናል። በቅርብ ጊዜ እንግዲህ ወደኛ አካባቢም በተለይ በአርብቶ አደሩ አካባቢዎች ላይ የባህላዊ ፍርድ ቤቶች አብዛኛው ቦታዎች ላይ ተቋቁመዋል። በስራ ሂደት የሚገጥሙ ተግዳሮቶችን በመመካከርና በመናበብ የህብረተሰቡን ንቃተ ህግ በማሳደግ መብትና ግዴታውን አውቆ መጠቀም እንዲችል የድርሻቸው እንደሚወጡ ተናግረዋል። በመድረኩ ላይ የደቡብ ምዕራብ ሚዲያ ኔትወርክ፣ የአራቱም የደቡብ ሬዲዮና ቴሌቪዥን ድርጅት፣ የስድስቱም ዞኖች መንግስት ኮሚኒኬሽን፣ የፍትህ መምሪያ፣ የካፋ ማህበረሰብ ቴሌቪዥን ኃላፊዎችና ጉዳዩ የሚመለከታቸው አካላት ተሳታፊ ሆነዋል።